Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱት። ይህንን ቻናል እንደምታዩት ያላችሁ ከህዝብ ነው የሚመጣለት አድማጮች ከፍተኛ ተአማኒነት አግኝተው በአጭር ጊዜ ውስጥ ወደ 50 ሺህ እየተጠጋን ነው። ሰብስክራይበር ያደረጋችሁ ታሪክ ከሚሰሩ በአጭር ወራት 50 ሺህ ያደረሱ አድማጮቻችን አንዱ ትሆናላችሁና ሰብስክራይብ ማድረግ አትርሱ። ምክንያቱም ሁል ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ። ህዝብ ማወቅ አለበት፣ ህዝባችን በደል እየደረሰበት ነው፣ ህዝባችን ልሳን አጥተዋል እያሉ ልክ እንደናንተ አይነቶቹ ሰዎች እየላኩልን ነው። አሁንም በዚህ በቪዲዮ መጨረሻ ላይ የስልክ ቁጥራችን እተውላችኋለሁ። ዋትስአፕ ቁጥራችን የሌላችሁ እናንተም የድርሻችሁን ተወጡ። ሰው ተቸግሮ ሲጨነቅ ስታዩ፣ ሰው ሲደበደብ ስታዩ፣ ሰው ሲዘረፍ ስታዩ፣ ሰው በፖሊስ ሲንገላታ ስታዩ ያለምንም ጥፋቱ መንገድ ላይ አቆይቶ ጀስት ትንሽ ገንዘብ ያለው ይመስላልና እንፈትሸው፣ እናስከፍለው፣ እናስራሃለን ብለን እናስፈራራው እየተባለ ብዙ ነገር እየተደረገ ነውና ይህንን ነገር ህዝብ ማወቅ አለበት የምትሉት ራሳችሁን አደጋ ውስጥ ሳታስገቡ ማለት እንዳያዩዋችሁ ተጠንቅቃችሁ ከቻላችሁ ቀርጻችሁ የሚሉትን ነገር ህዝባችን እንዲሰማ አድርጉ። የሚደርስ በደል ነገ ለእኔ ማለት ማወቅ አለብን። ለዚህም ነው ሪስክ ገብተው እመኑም አትመኑም ከ4 ኪሎ ጭምር ይልኩልናል ያሉ የምንላችሁ። ከአዲስ አበባ ከመከላከያ ሚኒስቴር ከብርሃኑ ጁላ ቢሮ አካባቢ ያሉት እዛው መከላከያ ያሉት ይልኩልናል የሚደረግ ያለው ችግር። በተለይ አሁን ጦርነት በሚካሄድበት በአማራ ክልል የሚካሄድ ያለው፣ በኦሮሚያ ክልል የሚካሄድ ያለው፣ በሁሉም አካባቢ የሚደርስ ያለው ስቃይ ይልኩልናል። ስለዚህ እናንተም ልሳን ሆኑ። እኛ ብቻችን ሚዲያ ስለከፈትን ልሳን ልንሆን አንችልም። ለምንድነው ልንሆን የማንችለው? ኢንፎርሜሽኑ እናንተ ጋር ነው ያለው። ኢንፎርሜሽኑ ህዝብ ላይ ነው ያለው። ከህዝብ አይን የሚሰወርን የለም። ህዝብ ከተባበረ ትንሽ ነገር ትንሽ ጥፋትን ብትሆን ትጸዳለች፣ ትወጣለች። ይህንን ህዝብ ሲያብር ደግሞ ህዝብ ሲመራ ደግሞ መሪዎች ይከተላሉ። አይሆንም። ምርጫ እየተባለ ነው አሁን አይደለም። ምርጫውን ጊዜ ምረጡን ሲል ነው አሁን ነው ወይ የምታስታውሰን ማለት መቻል አለባችሁ። እኔ ይህንን አድርጉ፣ ራሳችሁን ሪስክ ውስጥ አስገቡ ወይ እንደዚህ አድርጉ ምናምን እያልኳችሁ አይደለም። ራሳችሁ የሚያዋጣውን ታቆታላችሁ። ቢያንስ ግን ሚዲያ በጣም ኃይል ስላለው ወደ ሚዲያ እንደዚህ አርጋችሁ ጽፋችሁ በመላክ ሪከርድ አርጋችሁ በመላክ የህዝባችሁ ልሳን ሆኑ። ጥፋት ሲሰራ ዝም ብላችሁ አይታችሁ አትለፉ። ወይ በብሔሩ ወይ በመልኩ ወይ በቁመቱ ወይ በምኑ አይደለም። ገንዘብ ፍለጋ ነው ሰበብ የሚፈልጉት። እናጥቃው ማንም ጠያቂ የለንም ብለው የብልጽግና ቡችሎች ከምትጠብቁት በላይ ቢሊዮኖች ለማን እንደሚያወጣ ያለ አብይ አህመድ ከእናንተ ሰብስቦ ታውቃላችሁ? ለሰላዮቻችሁ ነው። በአንድ ቤት ሚስት ባል ደግሞ ሚስቱን እና ልጆቹን የሚሰልልበት ጊዜ ደርሰናል። ኖርዝ ኮሪያ ላይ ነው ወይ ያለ ነው ወይስ ሌላ አገር ነው ያለ ነው ወይ ነው የሚያስብለው? አሁን የማይደረግ ነገር የለም። ይህን ያህል ፈርተዋል። ይሄ ሰውዬ በየቦታው ስለላ ነው አስገብቶ ያለው። ከፍተኛ የሆነ ጭንቅና ያለውና ይሄንን ላኩልን። ይህንን በጣም በጣም ትልቅ መልእክት ስለሆነ ነው ወደ እናንተ ማስተላልፈው ያለው። ህዝባችን እንዲያቅ፣ ህዝባችን አውቆ ደግሞ እንዲነሳ፣ እንዲተባበር፣ እንዲናገር፣ መብቱን እንዲያስከብር የምትፈልጉ ከሆነ ኃይሉ እጃችሁ ላይ ነው። በተለይ ወደ ሚዲያ ግን የተረጋገጠ መሆን የለበትም። ፋብሪኬትድ የሆነ ዝም ብሎ ይህንን መባል አለበት ይህንን መዋሸት አለበት ብላችሁ ብታደርጉ ለሁላችንም አይጠቅምም። ለህዝቡም አይጠቅመውም፣ ለእናንተም አይጠቅምም፣ ለእኛም አይጠቅምም። ስለዚህ ትክክለኛ ኢንፎርሜሽን ካላችሁ በተለይ ደግሞ ሁል ጊዜ እንደምንለው አሁን ይህንን የላከልንን እስከነ ፎቶግራፉን የላከልን ምንድን ነው? አሁን ከፍተኛ ህዝቡ ከመጠን በላይ ፈርተዋል ብሎ ነው ጀምሮ ያለው። ምክንያቱም ነዳጅ የሚባል የለም አዲስ አበባ። ነዳጅ የሚባል አንዱ ትልቁ ነገር ነዳጅ የሚባል የለም አለ። ትልልቅ መኪኖች፣ እነዚህ መኪኖች፣ ታክሲዎች፣ ባጃጁ ወጣ ስትል የሚነዱትን ሁሉ ብቻ በነዳጅ የሚሄደው
ከፍተኛ የሆነ ወረፋ ይዞ በየማደያው ነው ተኝቶ የሚያድር ያለው። ከዛሬ ነገ ይመጣል ነዳጅ እና እሞላለሁ ብሎ እዛ ተገትሮ ነው የሚውለው። በዚህም አያቆምለትም። ሹፌሮቹ እዛ ተቀምጠው ሲጠብቁ ሲውሉ ሲያድሩ እያዩዋቸው ፖሊሶች መጥተው ደግሞ የሚያደርስባቸው ነገር አለ። እሱ ያለን ነው። የፖሊሶች እንቅስቃሴ ጨምረዋል ከሰው እይታ ያገኙት ብለው ከጠረጠሩት ገንዘብ አለው ብለው ከጠረጠሩት ይቅርታ አቆመው ይፈትሹታል። ያለምንም ጥፋት እኮ ነው። ገንዘብ አሁን ልብስ ቀይረህ የሆነች ነገር ጸዳ ብለህ ስትሄድ ካየ ያቆመሃል። ትፈለጋለህ ብሎ ደግሞ አስሮ ወደ ጣቢያ ልወስድህ ነው ይልሃል። ከዛ በኋላ አንድ ሁለት እርምጃ እንደተራመድ ለምን እዚህ አንጨርሰውም? ይህን ያህል ገንዘብ ክፈል፣ ይህን ያህል ገንዘብ ክፈል። ይህን ገንዘብ ስላቸው የድሮ የሻይ የተባለ 100-200 የሚባል የነበረ እንዳይመስላችሁ። እንደ ሁኔታው ነው። ምን አይነት መኪና ነው የምትነዳው ያለው? የሚሊዮኖች የሚያወጣ መኪና የምትነዳ ከሆነ ሚሊዮን ነው የምትጠየቀው። 300-400 ሺህ ነው የምትጠየቀው። ምን አጥፍቼ ነው? አንድ ጊዜ ከታሰርክ ደግሞ የት እንደሚያስሩትም አታውቅም። እና ጣቢያ ልወስድህ ነው ብለው ምንም ነገር ምልክት የሌለው የሰው መኖሪያ የሚመስል አስገብቶ ነው የሚቀጠቀጥህ የሚኖረው። ሕግና ስርዓት የሚባል የለም አዲስ አበባ ውስጥ። አድማጮቼ እንደ ድሮ በተለይ ዲያስፖራ ላይ ያላችሁት እናንተ እዛ እንደነበራችሁት አርጋችሁ እንዳታስቡት ነው የሚሉን ያሉት። ያስሩህና የት እንደሚወስዱ አታውቅም፣ የት እንደሚወስዱ። ከዛ በኋላ እዛ እየጠፈጠፉ ያለህን ባንክ አካውንትህን ቁጥርህን አምጣ ብለው ገንዘቡን ሙጥጥ አድርገው ይጨርሱታል። ሊገድሉህም ይችላሉ ከወጣ በኋላ ይዋሽብናል ከተባለ። ግን አሁን ያለው ከፍተኛ የሆነ ፍርሃት ነው ያለው። ጊዜው ከመጠን በላይ ህዝቡ ተጨንቆ ነው ያለው። ሁሉ ነገር የለም፣ ሁሉ ነገር የለም እንደሚልን ያለው ጽፎ የላከልን ሰው ከመጠን በላይ ስለፈራ በጊዜ እየገባ ይገኛል። ወደ ቤቱ በጊዜ እያለ ፀሐይዋ ሳትጠልቅ ወደ ቤቱ ይገባል። የሚተማመን ሰው በጋራ ሲሄዱ በምርጫ ጊዜ እንገናኛለን ይባባላሉ። በምርጫ ግን የሚመጣ ለውጥ ያለ አይመስለኝም። አሁን ምርጫ እንዲመረጥ ስለፈለገ አብይ አህመድ ከዚህ በፊት ለአነስተኛና ጥቃቅን ሰጥቷቸው የነበረ የንግድ ቦታ አፍርሱ ብሎ ለጉሊትም ለሌላ ጥቃቅን ስራዎችንም ይሰሩበት የነበረ አፍርሱ ብሎ ጥረጉ ብሎ ለኮሪደር መሰራት አለበት መንገድ እያበላሻችሁ ነው ብሎ ድምጥማጡን አፍርሶ በትነዋቸው የነበረ አሁን ኑና እንስጣችሁ የምትነግዱበት እንስጣችሁ እያለ እየለመነ እየሰጣቸው ነው። ሰውም ዝም ብለን ቁጭ ብለን ከምንውል እስቲ ለተወሰነ ጊዜ እንኳን ልጆቻችን የሚበሉባት ዳቦ ገዝተን የምናበላባትን ካገኘን እንጠቀምበት ብሎ እየተቀበለ ነው። ግን ህዝቡ ያውቀዋል። ይሄ ሰውዬ እንደዚህ የሚለን ያለው አሁን እንዲመረጥ ብሎ ነው እንጂ እኛ አንመርጠውም። አንድ ሰውም ቢሆን ለአብይ አህመድ ወይ ለብልጽግና የሚመርጥ የለም። ተወዳዳሪ ካለ ማንንም ይሁን ከአብይ አህመድ ወይ ከብልጽግና የማይበልጥ የለም ብለው ሌላ ለመምረጥ ነው ተዘጋጅቶ ያለው። ግን አልተመረጥክም ተብሎ እሺ ብሎ ይቀበላል ወይ? ይህንን ምክንያቱም አገሪቷ የዘራፊ አገር ሆናለች ነው የምላችሁ ያለው አድማጮች። ታስረህ ወደ ጣቢያ አይደለም የምትሄደው፣ ታስረህ ወደ ፍርድ ቤት አይደለም የምትሄደው። ራሳቸው ማሰሪያ አለ፣ በየቤቱ ነው የሚወስዱ። አንስተው ብድግ አድርገው ከአዲስ አበባ አስረው አዳማ ሊወስዱ ይችላሉ፣ አዋሽ አርባ ሊወስዱ ይችላሉ፣ አርሲ ሊወስዱ ይችላሉ። የት እንደሚወስዱ አታውቅም። ከዛ በኋላ አምጣ እያሉ ይጠፈጥፉሃል። እድሜ ለቴክኖሎጂ ገንዘብ አሁን ትራንስፈር ታደርጋለህ። ከዛ በኋላ እዛው ገድለውም ሊጥሉ ይችላሉ። ወጥተው የማይገቡ ወደ ቤታቸው የማይመለሱ በጣም ብዙ ናቸው ነው የሚሉን ያሉት። በጣም በሚገርም ሁኔታ ነው አሁን በነዳጅ ማደያ ያለው ወረፋ። አንዱን አዳምጡ ህዝቤ ሆይ፣ አንዱን ኩንታል ጤፍ 100 ብር ሀዲድ ይሸጥ ነበር በኢህአደግ ጊዜ 100 ብር ነጭ ማኛ ጤፍ። መሻለኩ የምታውቁት ከሆነ ሀዲድ የሚባል አለ። ማኛ ጤፍ አዳማ ወጣ ካልክ ደግሞ 80 ብር 75 ብር ይሸጥ ነበር። በዛ ተብሎ 200-300 ደረሰ ተብሎ ጉድ ተብሎ ነበር። ያኔ ቢራ አንድ ብር ሲሸጥ ማለት ነው። ቤንዚን የ10 ብር ገዝተን ናዝሬት ሶደሬ ደርሰን እንመጣ ነበር። የ20 ብር ስጋ በልተን ከናዝሬት እንመለስ ነበር።
ይሄ የምለው ያለው ጥንት እንዳይመስላችሁ ኢህአዴግ ሊወርድ አካባቢ ነው። ኢህአዴግ ሊወርድ አካባቢ ነው የምናገረው ያለሁት። አሁን ግን አንድ ኩንታል ጤፍ 15,000 በላይ ነው አሉ። ያው ዝም ብሎ እዚህ ግባ የማይባል ጤፍ 15,000። ነዳጅ ስንት እንደሆነ እናንተ ንገሩን። ቁጥሯን ስላላወቅኳት ነው መናገር ስላልፈለግኩ ነው። እና ሁሉም ነገር ጭንቅና መከራ ላይ ነው ያለው ህዝቡ። ይህንን ባካችሁ ልሳንሁበት። አሁን በተለይ ይሄ እየታሰረ በየቦታው የት እንደገባ የማይታወቅ በተለይ ደግሞ ቤተሰብ የሌለው ነጋዴ የሆነ አሁን ወጣቶች ሆነዋል አይደለም፣ ሲነግዱ የሚሉትን እያሰሩ እያጠፏቸው ነው። ስለዚህ እነዚህ ሰዎች የት እንደገቡ አይታወቁም። ምናልባት የነበረ ንብረታቸውን ሁለመናቸው ወርቅም፣ ሰዓትም፣ ገንዘብም ሁሉ ነገር ያለውን ከዘረቁ በኋላ ገድለውም ጥለዋቸው ሊሆን ይችላል። ስለዚህ ምንድን እስኪሆን ነው ህዝቡ የሚጠብቀ ያለው? ኧረ እባካችሁ ለአዲስ አበባ ህዝብ በየቤቱ ሆኖ ያለቅሳል፣ የራሱ ጥፋት ብቻ እየመሰለው በሁሉም ጋር ነው የሚደርስ ያለ ብላችሁ እናንተ ከተናገራችሁ ለውጥ ሊመጣ ይችላል ነው የሚለን ያለው። ይሄ የጻፈልንን በጣም ነው የምናመሰግነው። ይሄ የጻፈልንን በጣም እውነት ለመናገር ከማንም የበለጠ ከአንድ ሰራዊት የበለጠ ስራ ሰርተሃል። ብዙ ጊዜም ታቀብለናለን። ሌሎቹም በጣም ብዙ አሉ። ስለዚህ እናንተም ሁላችሁ አሁን ወረቀትና እስክርቢቶ ያዙ፣ ትጽፉልን አላችሁ፣ ትልኩልን አላችሁ ማለት ነው። ዝም ብለው ፈጥሮ አይደለም የምትልኩት። ትክክለኛው ሲሆን የምታዩትን ዝም ብላችሁ አሁን ማነው ስማርትፎን የሌለው የለም። በደል ሲደርስ አሁን ለምሳሌ ወይ ደግሞ ይሄ እነዚህ ፍሪኮች ምናምን እየተባለ በየጎደናው ቲክቶክ ሲሰሩ ትቀርጹ የለም። ጥፋት ሲሰራ ነው መቅረጽ ያለባችሁ። ለውጥ እንዲመጣ የምትፈልግ ከሆነ ቁጭ ብለህ መንገድ ላይ እየተንገላወድክ የምትውለውን ለውጥ እንዲመጣልህና ራስህ ሰርተህ እንድትለውጥ ከ9 ዓመት በፊት የነበረውን አዲስ አበባ ስራ የኮንዶሚኒየምና የኩብልስቶን ስራ በከፍተኛ ደረጃ ሰው እጥረት እያለ ሲሚንቶ የማይገኝበት ብረት የማይገኝበት ምክንያቱም ብዙ ኮንስትራክሽን ይካሄድበት እንደነበረ ቀን ስራ ተፈልገው የሚፈለግበት ቀን ሰራተኛ እንደነበረ እንደዛ እንዲሆንልህ የምትፈልግ ከሆነ ቀርጸህ ላክልን የሚደርስ ያለ በደል። ከዛ በኋላ ሁሉም ጋር እንደሆነ አውቆ ህዝቡ ይተባበራል። አሁን ግን በየቤቱ የሚሉን ያሉት እኔ ጋር ብቻ ያለ ነበር የሚመስለኝ እኮ እኔ ምን አጥፍቼ ነው እኮ እል ነበረ ነው የሚለን። ስለዚህ አድማጮቼ እንደዛ አድርጉ እያልኩኝ አሁን ስልክን ለመያዝ ወረቀትና እስክርቢቶ ያዙ፣ እነግራችኋለሁ። እናንተም ላኩልን። ኦኬ፣ ስልክ ቁጥራችን 01 ብላችሁ ነው የምትጀምሩት። ዋትስአፕ ነው 585 673 5563 01 እንደገና ነው የምነግራችሁ ያለው 01 585 673 5563 በዚህ አድርጋችሁ ትክክለኛውን ኢንፎርሜሽን ላኩልን። ትክክለኛውን የማያዳግም እንደምነግራችሁ ያላችሁ ስትሄዱ ቅረጹት። በደል ሲደርስ ያለ ጥፋቱ ዝም ብሎ የሚሄድ ያለውን የምትሄድ ያለችውን አስሮ ሲያንገላቱ ቀስ አርጋችሁ ቀረጽ አርጋችሁ ላኩት። ህዝቡ እንዲያውቀው እናደርጋለን። የሚደርስ ያለው በደል በየቀበሌው ወረፋ ይዞ የሚጠብቀውን በየመንገዱ የሚንገላታውን የሚዘረፈውን ስታዩ ቅርጽ አርጉት። ከዛ በኋላ ለውጥ ይመጣል። ይህንን እያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።